ከአርትስ ቴሌቪዥን አርዕስተ ዜናዎችን እነሆ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የኢትዮጵያ መንግስትና የኢትዮጵያ መንግስትን የሚደግፉ የውጭ አካላት ቀይ ባህርን ጨምሮ ለያዟቸው አጀንዳዎች ለጦርነት እየተዘጋጁ ነው ማለታቸው አነጋጋሪ ሆኗል። የተቋማት አመራሮች መቀያየር ከማህበረሰቡ የሚቀርቡ ቅሬታዎች እንዲባባሱ ምክንያት ሆኗል ተባለም። ሰሜን ኮሪያ የገነባችው የጦር መርከብ መክሸፉን ተከትሎ ከፍተኛ ባለስልጣኖቿን ወደ እስር ቤት ወረወረች። ክቡራን ተመልካቾቻችን እንደምን አላችሁ? የአፍሪካን ህዳሴ ለማብሰር ከፍ ያለ ዓላማን ይዘው በ24 ሰዓታት ስርጭት ወደ እናንተ የሚደርሰው የአርትስ ቴሌቪዥን የዜና ሰዓት ነው። ከ120 ሚሊዮን በላይ ዜጎች ያሏት ሀገራችንና በሰባት አህጉራት የተከፋፈለችው ዓለማችን እንዴት ዋለች እንዴት ተሳደረች የሚለውን ወደ እናንተ ልናደርስ መተናል። ዜናዎቹን ወደ እናንተ የማደርሰው ደግሞ ያብስራ ገዛኝ ነኝ። አብራችሁን ቆዩ። ወደ ቀዳሚ ዜናችን ስናልፍ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የኢትዮጵያ መንግስትና የኢትዮጵያ መንግስትን የሚደግፉ የውጭ አካላት ቀይ ባህርን ጨምሮ ለያዟቸው አጀንዳዎች ለጦርነት እየተዘጋጁ ነው ማለታቸው አነጋጋሪ ሆኗል። በአንጻሩ ኢትዮጵያ የባህር በር ፍላጎቷን የማሳካቷ ጉዳይ ተስፋ በሚጣልበት ደረጃ ላይ እንዳለም እየተነገረ ነው። ጽዮን ላይኩን ዝርዝሩን ይዘዋለች። ባሳለፍነው ቅዳሜ ግንቦት 16 ቀን 2017 ዓ.ም የኤርትራን 34ኛ ዓመት የነጻነት ቀን ለማክበር ህዝቡ በተሰበሰበበት የአስመራ ስታዲየም መድረክ ለ34 ዓመት ኤርትራን የመሩት ፕሬዝዳንት ኢሳያስ አፈወርቂ ባደረጉት ንግግር ላይ ኢትዮጵያን የተመለከቱ ጉዳዮች ጎልተው ተሰምተዋል። ፕሬዝዳንቱ የኤርትራን የውስጥ ጉዳዮች ብሎም የነጻነት በዓሉን አስመልክተው ካሰሙት ንግግር ይልቅ ሌሎች ሀገራትን የተመለከቱ ጉዳዮች ባነሱበት በዚህ መድረክ ስለ ኢትዮጵያ ታሪካዊ ሁነቶችን ጭምር ዋቢ ያደረገ ትችት አዘል ገለጻ ብሎም የአፍሪካን ቀንድ የጦርነት ስጋት ያባብሳል የተባለ አይነት የጦርነት ጉሰማ መኖሩን የሚያሳይ ንግግር አድርገዋል። ፕሬዝዳንቱ ኢትዮጵያ የሁለት ትውልድ ሀገር የመገንባት እድሏን አክሽፉታል ሲሉ የገለጹት የብሔር ፖለቲካ ከ7 ዓመት በፊት በታየው ለውጥ ተስፋ አግኝቶ የነበረ ቢሆንም እሳቸው የውጭ ኃይሎች ባሏቸው አካላት አማካኝነት ያንን ተስፋ የሚያጨነግፍ ስራ እየተሰራ ነው ብለዋል። ኢሳያስ አፈወርቂ የውጭ ኃይሎች ብለው የገለጿቸውን አካላት ስም ባይጠቅሱም እነዚህ አካላት በብልጽግና ወኪላቸው አማካኝነት የኢትዮጵያ ህዝብ ላይ ላለፉት 5 ዓመታት ያወጁት ጦርነት ምን ያህል ተስፋ እንደቆረጡ የሚያሳይ ነው ያሉት። ፕሬዝዳንቱ እነዚህ አካላት አንስተዋቸዋል ካላቸው አጀንዳዎች መካከል የውሃ ጉዳይ፣ አባይና ቀይ ባህርን፣ የባህር በር የማግኘትን ጉዳይ፣ የኦሮሞ ህዝብን የማይወክለውን የኦሮሞማን አጀንዳ፣ የኩሽና የሴም ግጭት፣ የአፋር ህዝብና መሬቱን ለሚያመቻቸው ሲራ መጠቀሚያ ማድረግ እንዲሁም የብሔር ጦርነትን በሁሉም ቦታዎች ማቀጣጠል ነው ሲሉ ዘርዝረውታል። በዚህ ምክንያት የታቀዱ ጦርነቶች አሉ ያሉት ፕሬዝዳንቱ ጦርነቶችን ለማስጀመር የጦር መሳሪያዎችና ቴክኖሎጂዎችን ለማግኘት የሚደረገው የግዢ ጥድፊያ፣ ተጓዳኝ ፉከራዎችና ወታደራዊ ዝግጅት ሁሉም ያወቀውና የመዘገበው ነው ሲሉም አክለዋል። ፕሬዝዳንቱ ይህ ንግግራቸው በተለያዩ መነሻ ምክንያቶች ውጥረት ውስጥ የገባውን የሁለቱን አገራት ግንኙነት የተፈራውን ጦርነት ሊያረጋግጥ መሆኑን ሊያሳይ የሚችል ነው እየተባለ ይገኛል። ፕሬዝዳንቱ ከዚህ ባሻገር የትኩረት ነጥብ የሆኑ ንግግሮችንም ሲናገሩ ተደምጠዋል። የኢትዮጵያ መንግስት በበኩሉ በዚህ የፕሬዝዳንቱ ንግግር ላይ የሰጠው ቀጥተኛ ምላሽ የለም። ይሁንና ከሰሞኑ በአዲስ አበባ የውጭ ጉዳይ ኢንስቲትዩት ለሶስተኛ ጊዜ ባዘጋጀው በቀይ ባህርና የኤደን ባህረ ሰላጤ ዙሪያ እየተካሄደ ባለው ፎረም የመንግስት ከፍተኛ ባለስልጣናት እያነሷቸው ያሉ ሀሳቦች ኢትዮጵያ የቀይ ባህር ጉዳይ ላይ ያላትን አቋም እያንጸባረቀ ይገኛል። ከነዚህም መካከል የጠቅላይ ሚኒስትሩ የብሔራዊ ደህንነት አማካሪ ሚኒስትር ዴኤታ ዶክተር ቀነዓ ያደታ የኢትዮጵያ የባህር በር ጥያቄ አሁን ላይ ትልቅ ተስፋ የተጣለበት ጥያቄ መሆኑን ሲያነሱ ተደምጠዋል። ኢትዮጵያ የባህር በር የማግኘቷን ጉዳይ የብሔራዊ ጥቅም አንዱ አካል አድርጋ እየሰራችበት እንዳለም አማካሪው ገልጸዋል። የኤርትራው ፕሬዝዳንት የቀይ ባህርን ጉዳይ ለአጀንዳና ለምክንያትነት የተነሳ ነው የሚል አንድምታ ያለው ነገር ቢናገሩም የኢትዮጵያ መንግስት የቀይ ባህርን ጥያቄ ያለውና ጉዳይ መሆኑን ሲያነሳ ይደመጣል። ጥያቄው ከተነሳ ጀምሮ መንግስት እያደረጋቸው ያሉት እንቅስቃሴዎች ይህንኑ ሀሳብ የሚያጠነክሩ ሆኗል። ከሰሞኑ የጦር ኃይሎች ምክትል ጠቅላይ ኢታማዦር ሹም ጄኔራል አበባው ታደሰ በልዩ ዘመቻዎች በስልጠና ላይ ለሚገኙ የሰራዊት አመራሮች በሰጡት ማብራሪያ ላይ ብዛት ቁጥር ያለው ህዝብ ይዘን በሰላማዊ መንገድ የቀይ ባህርን የወደብ አማራጭ መጠቀም አለብን ማለታችንን እንደ ስህተት ቆጥረው የሚንጫጩ አሉ ማለታቸው ተሰምቷል። ከሀገራችን ብሔራዊ ጥቅም ጋር በተያያዘም የኢትዮጵያን ብሔራዊ ጥቅም ለማስከበር በሰላም ከሚያምን ከሁሉም ጋር በሰላማዊ መንገድ እንሰራለን። በጉልበት የሚመጣ ካለ ግን የሀገራችንን ብሔራዊ ጥቅም ለማስከበር ሙሉ ዝግጁነት አለን ሲሉም ተናግረዋል።
የተቋማት አመራሮች መቀየር ከማህበረሰቡ የሚቀርቡ ቅሬታዎችን እንዲባባሱ ምክንያት ሆኗል ተባለም። የህዝብ እንባ ጠባቂ ተቋም በ9 ወራት ውስጥ በ38 የአቤቱታ መዝገቦች ላይ ክስ መስርቶ 18ቱ እልባት ማግኘታቸውን ገልጿል። ተጨማሪ አለን። የኢትዮጵያ ህዝብ እንባ ጠባቂ ተቋም ዜጎች የመልካም አስተዳደር በደል ደርሶባቸው አቤቱታቸውን ለተቋሙ በሚያሰሙበት ወቅት ቁጥጥርና ምርመራ ለማድረግ በሚሰራው ስራ ላይ የአመራሮችና የቢሮ ኃላፊዎች በየጊዜው መቀያየራቸው ብሎም በወቅቱ ምላሽ አለመስጠቱ ስራው ላይ ተግዳሮት እንደሆነበት ገልጿል። ይህ ሁኔታ በቀድሞ የተቋሙ ኃላፊዎች የተጀመሩት የምርመራና የማጣራት ስራዎች ተሰርተው እንዳይጠናቀቁና መፍትሄ እንዳይሰጥ እንቅፋት መሆኑን የተገለጸው። ከዚሁ ጋር በተያያዘም የኢትዮጵያ ህዝብ እንባ ጠባቂ ተቋም ባለፉት 9 ወራት በድምሩ በ38 የአቤቱታ መዝገቦች ላይ ክስ መመስረቱ ተገልጿል። ከዚህም ውስጥ በመንግስትና በመንግስት የልማት ድርጅት ሰራተኞች መብትና ጥቅም አከባበር ጋር የተገናኙ ጉዳዮች ከፍተኛውን ቁጥር እንደሚይዙ የተገለጸ ሲሆን 18ቱ እልባት አግኝተው ቀሪዎቹ 20 መዝገቦች በክስ ሂደት ላይ ናቸው ተብሏል። እንዲሁም 14 መዝገቦች ላይ የተሰጡ የመፍትሄ ሀሳቦችን ያልተፈጸሙ ተጠሪ ተቋማትን አስመልክቶ ተጠያቂ ለማድረግ ለህዝብ ተወካዮች ምክር ቤት ሪፖርት እንዲቀርብ መደረጉንና በምክር ቤቱ በኩል ልዩ ሪፖርት የቀረበባቸው ተቋማት ላይ ክትትል በማድረግ ተጠያቂ እንዲሆኑ የማድረግ ስራዎች መከናወናቸው ተጠቁመዋል። ሂደቱን በተመለከተም ተቋሙ ቅሬታ ወደ ጽህፈት ቤቱ ሲደርስ በመጀመሪያ ከሚመለከተው ተቋማት ጋር በቀጥታ በመገናኘት መፍትሄ ማግኘት ይቻል እንደሆነ ተገምግሞ ቀጥተኛ ከሆነ ከጽህፈት ቤቱ ጋር በቅንጅት እንደሚፈታ ተመላክቷል። ለዚህም መርማሪዎችን በመመደብ ማስረጃዎችን መሰብሰብ፣ መደበኛ ደብዳቤዎችን መጻፍና የተከሰሱ ተቋማት ምላሽ የመቀበል ስራ እንደሚሰራ አለያም ጉዳዩ እልባት ካላገኘ ህጋዊ እርምጃ እንዲወሰድ ወደሚመለከተው አካል የሚመራበት አሰራር እንዳለ ተጠቁመዋል። በሌላ በኩል ደግሞ የእንባ ጠባቂው ስልጣን ከህጋዊ መንገድ በላይ የሚዘልቅ በመሆኑ ተቋማት መፍትሄዎችን ተግባራዊ ማድረግ ሲሳናቸው በመገናኛ ብዙሃን በኩል ለህዝብ ይፋ እንደሚሆንና አስፈላጊ ከሆነም ጉዳዩ ወደ ተወካዮች ምክር ቤት እንደሚመራ ነው የተገለጸው። በአጠቃላይ በአፈጻጸሙ ላይ የተለያዩ ተግዳሮቶች ቢኖሩም እንባ ጠባቂ ተቋም ፍትህን ለማስፈን ተቋማዊ ተጠያቂነትን ለማሻሻልና የህዝብ አመኔታን ለማግኘት በትጋት እየሰራ እንደሚገኝ ተገልጿል። ሰሜን ኮሪያ የገነባቸው የጦር መርከብ መክሸፉን ተከትሎ ከፍተኛ ባለስልጣናቶቿን ወደ እስር ቤት ወርውራለች። ጥፋተኛ ሆኖ ያገኛቸውን ባለስልጣናት በሞት ጭምር የሚቀጣው የሰሜን ኮሪያ መንግስት አሁን ያሰራቸውን ባለስልጣናት ግን ምን ቅጣት ሊጥልባቸው እንደሚችል ለጊዜው አልታወቀም። የውጭ ትንታኔና ዓለም አቀፍ ጉዳዮች ዘጋቢያችን ቃል ኪዳን ይጥና ጉዳዩን በዝርዝር ተመልክቶታል። Kim Jong-un is not happy after the launch of North Korea's new Navy warship ended in failure. ከጃፓን እስከ አሜሪካ ከበርሊን እስከ ፓሪስ የሙከራ ዜናው መዘባበቻ ሆኗል። የሰሜን ኮሪያውን መሪ ኪም ጆንግ ኡንን በእጅጉ አስቆጥቷል። ነገርየው እንዲህ ነው። ላፍታ እንኳን የጦር ኃይሏን ከማጠናከር የማትቦዝነው ሰሜን ኮሪያ እንደ ወትሮ ሁሉ ግዙፍ የጦር መርከብ ገንብታ ወደ ስራ ለማስገባት ሽርጉድ ብትልም የታሰበው ቀርቶ ያልታሰበው ሆነና መርከቡ ተገልብጦ የመረቃ ፕሮግራሙን ለመሰረዝ ትገደዳለች። 5000 ቶን የሚሸከመው የጦር መርከብ በመገልበጡ የተነሳ ውሃ ላይ የሚያርፈው ዋነኛው የመርከቡ ክፍል ከፍተኛ ጉዳት የደረሰበት ሲሆን ኪም ጆንግ ኡን ክስተቱን የሰሜን ኮሪያን ክብርና ኩራት በአፍጢሙ የፈጠፈጠ ምረት የማይደረግለት የወንጀል ድርጊት ሲሉ ገልጸውታል። ኪም ጆንግ ኡንን በእጅጉ ባስቆጣው የጦር መርከቡ የከሸፈ ሙከራ የተነሳም 4 ከፍተኛ ባለስልጣናት ለእስር ተዳርገዋል። በሀገሪቱ መንግስት የሚተዳደረው KCNA የዜና ወኪል የሰራተኞች ፓርቲ የጦር መሳሪያ ክፍል ምክትል ዳይሬክተር ሪ ሃዮንግሰን ለተከሰተው ከፍተኛ አደጋ በአብዛኛው ተጠያቂ ናቸው ሲል የዘገበ ሲሆን የጦር መርከቡ በተሰራበትና በከሸፈበት ሰሜናዊ ቾንግጂን የመርከብ ግንባታ የሚገኙ 3 ባለስልጣናትም እንደዚሁ ጥፋተኛ ናቸው ተብለው በቁጥጥር ስር ውለዋል። ምረት የለሹ ወጣቱ የሰሜን ኮሪያ መሪ ኪም ጆንግ ኡን ክስተቱ በግዴለሽነት ኃላፊነት በጎደለውና ሳይንሳዊ ባልሆነ ልምምድ የተፈጠረ አሳፋሪ ድርጊት ነው ሲሉ ኮንነውታል። መርከቡ በባለሙያዎች ቡድን ጥገና እየተደረገለት እንደሆነ የተዘገበ ሲሆን የታሰሩት ባለስልጣናት ምን ቅጣት ሊጠብቃቸው እንደሚችል እስካሁን የታወቀ ነገር የለም። ይሁንና ምረት የማያውቀው የኪም ጆንግ ኡን መንግስት ጥፋተኛ ሆነው ያገኛቸውን ባለስልጣናት በግዳጅ የጉልበት ስራ ከማሰራት እስከ ሞት የሚደርስ ቅጣት እንደሚቀጣ ዓለም ያወቀው ፀሐይ የሞቀው እውነታ ነው። At the northeastern port of Chongjin, the vessel became unbalanced and sustained.
በህዝብ ትራንስፖርት ውስጥ በሴቶች ላይ የሚፈጸመውን ጾታዊ ትንኮሳ ለመከላከል የሚያስችል አዲስ አዋጅ ሊጸድቅ መሆኑ ተሰማ። ጥቃቱን ለመከላከል የሚወጡ ህጎችን ተግባራዊ ለማድረግ የህብረተሰቡ ተሳትፎ ወሳኝ መሆኑን ተገልጿል። ሩሃ ግርማ ተጨማሪ አላት። ጾታን መሰረት ያደረገ ጥቃት በተዛባ የስርዓተ ጾታ ግንዛቤና አስተሳሰብ ምክንያት በተለያየ መንገድ በሁሉም ጾታና እድሜ ክልል ባሉ በሴቶች በህፃናትና በወንዶች ላይ የሚፈጸም ጥቃት ሲሆን በተለይ ግን በሴቶች ላይ ይስተዋላል። በሴቶች ላይ የሚፈጸም ጥቃት ማለት ጾታን መሰረት ያደረገና አካላዊ፣ ወሲባዊ ወይም ስነ ልቦናዊ ጉዳት በሴቶች ላይ ሊያደርስ የሚችል ማንኛውም ድርጊት ማስገደድ ወይም ተገቢ ያልሆነ ነፃነትን የማሳጣት ተግባርን የሚያጠቃልል ሲሆን ይህም በሴቶች የግል ህይወትም ሆነ በማህበራዊ ኑሮ ላይ ከፍተኛ ተጽዕኖ ሊያሳድር የሚችል ነው። ጾታዊ ትንኮሳ በተለያዩ ስፍራዎች ላይ ቢፈጸምም በተለይም ደግሞ ህዝብ በሚያዘወትርባቸው ወይም አገልግሎት በሚያገኙባቸው ቦታዎች የሚስተዋል ሲሆን ከነዚህም ውስጥ የትራንስፖርት አገልግሎት ተጠቃሽ ነው። በዚህም የሴቶችና ማህበራዊ ጉዳዮች ሚኒስቴር በህዝብ ማመላለሻ ትራንስፖርት ውስጥ በሴቶች ላይ የሚደርሰውን ጾታዊ ትንኮሳ ለመከላከል የሚያስችል አዲስ አዋጅ ሊያጸድቅ መሆኑን አስታውቋል። ማንኛውም ሰው በህዝብ ትራንስፖርት አካባቢ ደህንነቱ የተጠበቀ እንዲሆን እየተሰራ ቢሆንም እንደነዚህ አይነት ትንኮሳ የሚደርስባቸው ሴቶች ጉዳዩን ለሚመለከተው አካል አለመናገራቸው ቁጥጥሩን ወይም የመከላከል ስራውን ከባድ እንዳደረገው ተገልጿል። ሚኒስቴር መስሪያ ቤቱ በየጊዜው የሚወጡ ህጎች፣ አዋጆችና ፖሊሲዎች በትምህርት ቤት፣ በትራንስፖርትና በየመስሪያ ቤቱ የሴቶችን ጾታዊ ትንኮሳ ለመከላከልና ለማስቀረት የሚያግዙ ህጎች ስለመኖራቸው ገልጾ ጥቃቱን ለመከላከል የሚወጡ ህጎችን ተግባራዊ ለማድረግም የህብረተሰቡ ተሳትፎ ወሳኝ ሚና እንዳለው አስታውቋል። መስሪያ ቤቱ አክሎም ባለፈው በጀት ዓመት በተካሄደ የዳሰሳ ጥናት በዘርፉ ክፍተቶች በመስተዋላቸው አዲስ የህግ ማዕቀፍ እንደሚያስፈልግ ከስምምነት መደረሱን ያሳወቀ ሲሆን የሴቶች ጾታዊ ጥቃትን ለመከላከል በርካታ ስራዎች እየተሰሩ መሆኑንና በተለይ በህዝብ ማመላለሻ ትራንስፖርት ላይ ጾታዊ ጥቃት የሚፈጽሙ አጥፊዎችን የሚቀጣ ህግ እንደሚያስፈልግ ተገልጿል። ክቡራትና ክቡራን ከአርትስ ዜናዎች ጋር አብራችሁ ስላላችሁ አርትስ ቴሌቪዥን ያመሰግናችኋል። ማንኛውም አይነት የዜናም ሆነ ሌሎች ጥቆማዎችና አስተያየቶች ቢኖሯችሁ በአጭር የጽሁፍ መልእክት መቀበያ ቁጥራችን 6121 ላይ ብታደርሱን ተቀብለን ወደ እናንተ እናደርሳለን። አሁን ደግሞ የዕለቱን ዋነኛ ጉዳይ እናስታውሳችሁና እንመለሳለን። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የኢትዮጵያ መንግስትና የኢትዮጵያ መንግስትን የሚደግፉ የውጭ አካላት ቀይ ባህርን ጨምሮ ለያዟቸው አጀንዳዎች ለጦርነት እየተዘጋጁ ነው ማለታቸው አነጋጋሪ ሆኗል። ከቆይታ በኋላ የተመራረጡ ልዩ ልዩ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ይጠብቁን። ለብሔራዊ ባንክ ወርቅ በማቅረብ በትግራይ ክልል ቀዳሚው እንደሆነ ተገለጸ። ኢትዮጵያ በ10 ወራት ውስጥ ከወርቅ 2.57 ቢሊዮን የአሜሪካ ዶላር ገቢ አግኝታለች። ብዙነህ እንዳለ ዝርዝር አለው። በ2017 በጀት ዓመት 10 ወራት ኢትዮጵያ ከወርቅ 2.57 ቢሊዮን የአሜሪካን ዶላር ገቢ ማግኘቷን የማዕድን ሚኒስቴር አስታውቋል። የማዕድን ሚኒስትር ዴኤታ አቶ ሚሊዮን ማቴዎስ እንደተናገሩት በ2017 በጀት ዓመት 10 ወራት ከ29396 ኪሎ ግራም በላይ ወርቅ ለብሔራዊ ባንክ በማቅረብ 2.57 ቢሊዮን የአሜሪካን ዶላር ገቢ ማግኘት ተችሏል ብለዋል። ከክልል ለብሔራዊ ባንክ የቀረበ የወርቅ መጠን ሲታይ በዋናነት ከትግራይ ክልል 12210፣ ከኦሮሚያ 6910፣ ከጋምቤላ 4590፣ ከቤንሻንጉል ጉሙዝ ደግሞ 3689 ኪሎ ግራም ወርቅ መቅረቡን ጠቅሰዋል። ሚኒስትር ዴኤታው እንደተናገሩት የመንግስት የማክሮ ኢኮኖሚ ፖሊሲ ማሻሻያው የውጭ ምንዛሬ ተመን በባንክና በጥቁር ገበያው መካከል ያለው ልዩነት እንዲጠብቅ በማድረጉ ለብሔራዊ ባንክ የሚቀርበው የወርቅ መጠን እንዲጨምር በማድረግ ለውጤቱ መሻሻል ከፍተኛ አስተዋጽኦ አድርጓል። በባህላዊና አነስተኛ ወርቅ ምርት ለተሰማሩ አምራቾች ብሔራዊ ባንክ ተግባራዊ እንዲሆን የወሰነው ማበረታቻም የአምራቾችን የማምረት ፍላጎት አነቃቅቷል ያሉት ሚኒስትር ዴኤታው ይህም የወርቅ ህገወጥ ንግድ እንዲቀንስ ማድረጉን ገልጸዋል። በሌላ በኩል ምርታማነትን የሚያሳድጉ የማምረቻ መሳሪያዎች የሚጠቀሙ አምራቾች ቁጥር መበራከት በቅድመ ምርት ላይ የሚገኙ የወርቅ አምራቾች ኩባንያዎች ድጋፍ በማድረግ ወደ ስራ እንዲገቡ መደረጉ፣ ለወርቅ አምራቾች የግንዛቤ ማስጨበጫ ስልጠና መሰጠቱና ዘርፉን የሚቆጣጠር ግብረ ኃይል ተቋቁሞ ወደ ስራ መግባቱ ለምርቱ እድገት አስተዋጽኦ ማድረጉን ተናግሯል። ምርታማነትን ለመጨመርና ማዕድ የወጣባቸውን ቦታዎች እንዲያገግሙ ከማድረግ አኳያም በልዩና አነስተኛ ማህበራት ተደራጅተው የሚያመርቱ የወርቅ አምራቾችን በማስተባበር ተረፈ ምርታቸውን በአቅራቢያቸው ላሉ ትላልቅ የወርቅ ማምረቻ ፋብሪካዎች እንዲያቀርቡ የማድረግ ስራ መሰራቱንም አንስተዋል። የመንግስት የትኩረት አቅጣጫ ከሆኑ ዘርፎች መካከል አንዱ የማዕድን ዘርፍ መሆኑን በማውሳት ሚኒስቴር መስሪያ ቤቱ ከተጠሪ ተቋማት ጋር በመሆን መንግስት ከዘርፉ ማግኘት የሚገባውን ገቢ እንዲያገኝ በከፍተኛ ሁኔታ በመቀራረብና በመናበብ የተለያዩ ተግባራትን እያከናወነ ይገኛል ሲሉ ገልጸዋል። አቶ ሚሊዮን እንደተናገሩት በሌሎች ማዕድናት አመርቂ የሆነ ውጤት እየተመዘገበ የሚገኝ ሲሆን
ግብይቱን ዘመናዊ ከማድረግ አኳያም ሚኒስቴር መስሪያ ቤቱ ከማዕድን ልማት ኢንስቲትዩትና ከተለያዩ ዩኒቨርሲቲዎች ጋር ፕሮጀክቶችን ቀርጾ በመፈራረም በጋራ ተግባራትን እያከናወነ ይገኛል። ይህም ቀጣይነት እንዲኖረው ከሚመለከታቸው አካላት ጋር በዋናነትም ከአዲስ አበባ ዩኒቨርሲቲ፣ ከወሎ ዩኒቨርሲቲ፣ ከማዕድን ልማት ኢንስቲትዩት፣ ከጂኦሎጂካል ኢንስቲትዩት እና ከክልሎች ጋር በጋራ በመሆን የተለያዩ ስራዎች እየተሰሩ እንደሚገኙም ጠቁመዋል። በጣቢያችን አርትስ ቴሌቪዥን ከሚተላለፉ ስለ አፍሪካ ከሚያወሱ አፍሪካዊ ፕሮግራሞቻችን መካከል አንዱ ማይ አፍሪካ ይሰኛል። የዚህን ሳምንት ቅንጭብ ተከታትለን እንመለስ። አብርሃም ንጉሴ is born in Gondar area and grew up as a shepherd. After Israeli parliament, I served as a Prime Minister Benjamin Netanyahu's advisor. Ethiopia has played a vital role for the existence and establishment of the State of Israel. Ethiopia is the only country in Africa from the black people that have its own property in Israel. So when you go to Israel, you find little Ethiopia. Israel is first importing teff. Really? Yes. ክቡራን ተመልካቾች ቀደም ሲል የተከታተላችሁት ባልደረባችን ጸጋ በላይ በኢትዮጵያ የእስራኤል አምባሳደር ከሆኑት ዶክተር አብርሃም ንጉሴ ጋር ያደረገችው ቆይታ ነው። ሙሉ መሰናዶውን በአርትስ ቲቪ ወርልድ ዩቲዩብ ቻናላችን እንድትከታተሉ እንጋብዛችኋለን። ወደ ቀጣዩ ዜናችን በዚሁ እናልፋለን። በ2575 ቀመር የመዲናዋን የመንግስት ሰራተኞች ተጠቃሚ የሚያደርግ የቤት ልማት መርሃ ግብር ይፋ ሆነ። የኢትዮጵያ ንግድ ባንክ አዲስ አበባ ከተማ የቤቶች ልማትና አስተዳደር ቢሮ ጋር በመንግስት ሰራተኞች የቤት ልማት ፕሮጀክት ላይ በጋራ ለመስራት የመግባቢያ ሰነድ ተፈራርመዋል። ስምምነቱን የተፈራረሙት የኢትዮጵያ ንግድ ባንክ ፕሬዝዳንት አቤ ሳኖና የአዲስ አበባ ቤቶች ልማትና አስተዳደር ቢሮ ኃላፊ ቅድስት ወልደ ጊዮርጊስ ናቸው። የመንግስት ሰራተኛው 25 በመቶ በመቆጠብ ከባንኩ በተመቻቸለት 75 በመቶ ብድር ቤት የሚያገኝበት ይህ ስምምነት በመዲናዋ ከ41,000 በላይ የመንግስት ሰራተኞችን ተጠቃሚ እንደሚያደርግ ተገልጿል። ግንባታው በ3 ዓመት ውስጥ ይጠናቀቃል የተባለው የመኖሪያ ቤት ቆጣቢዎች የብድር ወለዱ 14 በመቶ በሆነ ክፍያ እስከ 20 ዓመት ድረስ ከፍለው መጨረስ እንደሚችሉም ተመላክቷል። ክቡራን ተመልካቾች አሁን ሰዓቱ ልዩ ልዩ ስፖርታዊ መረጃዎችን ወደ እናንተ የምናደርስበት ነው። ስፖርታዊ መረጃዎቹ በሷሊ መሐመድ ወደ እናንተ ይደርሳሉ። ከመረጃዎቹ ጋር መልካም ቆይታ። የዕለተ ሰኞ የምሽት ስፖርታዊ መረጃዎቻችንን ከሀገር ውስጥ ስንጀምር የቀድሞ የብሔራዊ ቡድን ተጫዋቾች የአሰልጣኝነት ስልጠናቸውን አጠናቀው ተመረቁ። የኢትዮጵያ እግር ኳስ ፌዴሬሽን ከካፍ ጋር በመተባበር በፋስት ትራክ በቢ ዲፕሎማ ያስተማራቸውን አሰልጣኞች ትላንት በጁፒተር ሆቴል አስመርቋል። የቀድሞ የብሔራዊ ቡድን ታሪካዊ ተጫዋቾችን ወደ ስልጠናው ዓለም እንዲቀላቀሉ በተያያዘ እቅድ የተዘጋጀው የካፍ ፋስት ትራክ ቢ ዲፕሎማ በ4 ዙር ለ6 ወራት በመካሄድ 25 አሰልጣኞችን ማስመረቅ ችሏል። ስልጠናውን የመሩት የካፍ ኤሊት ኢንስትራክተር አብርሃም መብራቱ ሰልጣኞች ላሳዩት የማወቅ ፍላጎት፣ ተነሳሽነትና ህብረት በማድነቅ በስራ ዓለም ውስጥም የኢትዮጵያን እግር ኳስ መቀየር የምትችሉ እንደምትሆኑ አምናለሁ በማለት እምነታቸውን ገልጸዋል። የኢትዮጵያ እግር ኳስ ፌዴሬሽን ዋና ስራ አስፈጻሚ አቶ ባህሩ ጥላሁን ተመራቂ አሰልጣኞች ትልቅ ኃላፊነት አለባቸው፣ የተበላሸ ነገር ውስጥ እንዳትገቡ አደራ፣ አዲስ ባህል ለመፍጠር ስሩ፣ በታማኝነት እንድትሰሩ አደራ ላለው በማለት የስራ ስምሪት ሰጥተዋል። ተመራቂዎች በስልጠና ወቅት ላስተማሯቸው ባለሙያዎች ስጦታ ሲያበረክቱ ለኢንስትራክተር አብርሃም መብራቱ የምስጋና ልዩ ስጦታ ተማሪዎች አበርክተዋል። የኢትዮጵያ ፕሪሚየር ሊግ 31ኛ ሳምንት ጨዋታዎች ሲቀጥሉ ትላንት በተደረጉ 2 ጨዋታዎች አዳማ ከተማ ኢትዮጵያ ንግድ ባንክ ሲያሸንፍ ወላይታ ዲቻና መቻል ነጥብ ተጋርተዋል። ቀን 9 ሰዓት በተደረገው በመጀመሪያ ጨዋታ ወራጅ ቀጠና ላይ የሚገኘው አዳማ ከተማ ነቢል ኑሪ ባስቆጠራቸው 2 ግቦች ሙሉ 3 ነጥብ አሳክቷል። አስቸጋሪ የውድድር ዓመት እያሳለፈ የሚገኘው አዳማ ከ29 ጨዋታ 29 ነጥብ በመሰብሰብ 16ኛ ደረጃ ላይ ተቀምጧል። ባለፈው ዓመት ሻምፒዮን የሆነበትን ብቃት መድገም የተሳነው ንግድ ባንክ በ39 ነጥብ 9ኛ ደረጃ ላይ ይገኛል። ምሽቱን 12 ሰዓት በተደረገው ተጠባቂ ጨዋታ መቻል ተከታታይ 5ኛ የአቻ ውጤቱን ማስመዝገብ ችሏል። በምሽቱ ጨዋታ መቻሎች በእንቅስቃሴ ረገድ የተሻለ የነበሩ ቢሆንም ኳስን ከመረብ ጋር ለማዋሃድ ሲቸገሩ ነበር። በአንጻሩ ወላይታ ዲቻ በመልሶ ማጥቃት አጥቂያቸውን ካርሎስ ዳምጠው ላይ ያነጣጠረ ረጃጅም ኳስ ሲጫወቱ ቆይተው በ47ኛው ደቂቃ ዮናታን ኢልያስ ባስቆጠራ ግብ የጦና ንቦች ለረጅም ደቂቃዎች መምራት ችለዋል። ነገር ግን የጨዋታ ሰዓትና ተጨማሪ ደቂቃዎች ተጠናቀው የዳኛው ፊሽካ በሚጠበቅ
በሚጠበቅበት ሰዓት ላይ ኮሊን ኮፊ አክርሮ በመምታት በ97ኛው ደቂቃ ግብ አስቆጥሮ ለቡድኑ 1 ነጥብ አስገኝቷል። ውጤቱን ተከትሎ መቻል በ43 ነጥብ 5ኛ ደረጃ ላይ ሲሆን ወላይታ ዲቻ በ42 ነጥብ 7ኛ ደረጃ ላይ መቀመጥ ችሏል። ሊጉን ኢትዮጵያ መድን በ60 ነጥብ ሲመራው ኢትዮጵያ ቡና በ54 ነጥብ ይከተለዋል። ከባህር ማዶ ወዳገኘናቸው መረጃዎች ስንሻገር ተወዳጁ የእንግሊዝ ፕሪሚየር ሊግ 2024-25 የውድድር ዓመት በትላንትናው ዕለት ፍጻሜውን አግኝቷል። በተመሳሳይ ሰዓት ከተደረጉ መርሃ ግብሮች በኋላ ፍጻሜውን ያገኘው ሊጉ አጓጊ ፍልሚያ ሲደረግበት የነበረው የቻምፒዮንስ ሊግ መድረክ ተሳትፎም ተሳታፊዎቹን ለይቷል። ትናንት በተደረገው የመጨረሻ መዝጊያ ጨዋታ ኒውካስል ዩናይትድ በኤቨርተን 1-0 በሆነ ውጤት ቢሸነፍም አስተን ቪላ በማንቸስተር ዩናይትድ 2-0 በመሸነፉ ቻምፒዮንስ ሊግ መድረክ ተሳትፎም ማረጋገጥ ችሏል። የአሰልጣኝ ኡናይ ኤምሬው አስተን ቪላ በማንቸስተር ዩናይትድ ተሸንፈው ከቻምፒዮንስ ሊግ ተሳትፎ ከተሰናከሉ በኋላ በጨዋታው በነበረ ዳኝነት ላይ ከፍተኛ ቅሬታ እንዳላቸው ገልጸዋል። በዚህም በሊጉ ቅሬታውን ሊያቀርቡ መሆኑ ተገልጿል። 18 የፕሪሚየር ሊግ ሽንፈትን ያስተናገደው የሩበን አሞሪሙ ማንቸስተር ዩናይትድ ትላንት አስተን ቪላን በማሸነፍ 42 ነጥቦችን በመሰብሰብ 15ኛ ደረጃን ይዞ አጠናቋል። በሌላ በኩል የምዕራብ ለንደኑ ክለብ ቼልሲ ኖቲንግሃምን በማሸነፍ ወደ ቻምፒዮንስ ሊግ መድረክ ተመልሷል። በሊጉ ዋንጫ ትልቅ ግምት ተሰጥቷቸው የነበሩት ማንቸስተር ሲቲዎች 3ኛ ደረጃን ይዘው የውድድር ዘመኑን ለማጠናቀቅ ተገደዋል። በመጨረሻ ጨዋታ ቀን የቻምፒዮንስ ሊግ ተሳትፏቸውን ያረጋገጡት ሲቲዝኖቹ ለቻምፒዮንስ ሊግ ማለፍ ዋንጫ እንደ መብላት ነው ሲሉ ፔፕ ጋርዲዮላ ተናግረዋል። በፕሪሚየር ሊጉ እየተፎካከሩ ለቻምፒዮንስ ሊግ ማለፍ እንደ ዋንጫ መብላት ነው፣ ይህ እውነታው ነው ሲሉም ተደምጠዋል። ሊቨርፑል፣ አርሰናል፣ ማንቸስተር ሲቲ፣ ቼልሲ፣ ኒውካስል ዩናይትድ እና ቶትንሃም ቻምፒዮንስ ሊግ መድረክ ተሳትፎ ማግኘት ችለዋል። ማንቸስተር ዩናይትድን በአውሮፓ ሊግ በፍጻሜ በማሸነፍ የአውሮፓ ሊጉን ክብርን የተጎናጸፉት ቶትንሃም ሆትስፐሮች በአቋራጭ ቻምፒዮንስ ሊግ መድረክ ተሳትፎ ማግኘት ችለዋል። በሊጉ የመጨረሻ ጨዋታ በሜዳቸውና በደጋፊያቸው ፊት 4-1 የተሸነፉት ቶትንሃሞች 17ኛ ደረጃን ይዘው ለማጠናቀቅ ተገደዋል። በሊጉ ባደረጉት 38 ጨዋታዎች 22 ጨዋታዎችን የተሸነፉ ቢሆንም ወደ ሻምፒዮንሺፕ ያልወረደ በሊጉ ታሪክ የመጀመሪያ ቡድን በመሆን አዲስ አስከፊ ታሪክ አስመዝግበዋል። የሊጉን አሸናፊነት ቀድሞ ያረጋገጠው ሊቨርፑል በአመቱ የሰበሰባቸውን ነጥቦች 84 በማድረስ 20ኛ የእንግሊዝ ፕሪሚየር ሊግ ዋንጫውን መረከብ ችሏል። ከዓመታት በፊት የሊግ ዋንጫ ደስታቸውን በኮሮና ቫይረስ ምክንያት ያላጣጣሙት ቀያዮቹ በትናንትናው ዕለት ይህን ሁነት በጉጉት ሲጠብቁ ከቆዩ ደጋፊዎቻቸው ጋር አክብረዋል። ግብፃዊው የሊቨርፑል ተጫዋች መሐመድ ሳላህ በ29 ጎሎች የሊጉ ከፍተኛ ግባግቢ በመሆን ያጠናቀቀ ሲሆን በአንድ የውድድር ዓመትም 47 ግቦች ላይ ተሳትፎ በማድረግ በአንዲ ኮልና በአለን ሽረር ተይዞ የነበረው ሪከርድ ተጋርቷል። በሌላ በኩል አርሰናል ለተከታታይ 3ኛ የውድድር ዘመን ሊጉን 2ኛ ደረጃ በመያዝ አጠናቋል። የአርሰናል ግብ ጠባቂ ዴቪድ ራያ እና የኖቲንግሃም ፎረስቱ ግብ ጠባቂ ማቲስ ሰልስ የ2024-25 የእንግሊዝ ፕሪሚየር ሊግ የውድድር ዘመን የወርቅ ጓንት በጋራ አሸንፈዋል። ሁለቱ ግብ ጠባቂዎች በውድድር ዓመቱ 13 ጊዜ መረባቸውን ሲያስደፍሩ በመውጣት ነው የወርቅ ጓንቱን ማሸነፍ የቻሉት። ከብሬትፎርድ በውሰት አርሰናልን በተቀላቀለበት 2023-24 የውድድር ዘመን የወርቅ ጓንትን ያሸነፈው ዴቪድ ራያ ለሁለተኛ ተከታታይ ዓመት የወርቅ ጓንትን ማሸነፍ ችሏል። በመጨረሻም ፕሪሚየር ሊጉ ሌስተር ሲቲ ኢፕስዊች ታውን እና ሳውዝሃምፕተንን ሲያሰናብት በምትኩ ሊድስ ዩናይትድ፣ ሰንደርላንድ እና በርንሌን በቀጣይ ዓመት በሊጉ የሚሳተፉ ይሆናል። የ2025-26 የውድድር ዘመን የእንግሊዝ ፕሪሚየር ሊግ በዕለተ ሮብ ነሐሴ 9 2017 ጅማሮን እንደሚያደርግ ተገልጿል። በመጨረሻም የዝውውር ዜና ባየር ሊቨርኩሰን ኤሪክ ቴን ሃግን አዲሱ አሰልጣኝ አድርጎ ሾመ። የጀርመን ቡንደስሊጋን አምና ከዣቪ አሎንሶ ጋር አሳክቶ ዘንድሮ ከባየር ሙኒክ ቀጥሎ በሁለተኝነት ያጠናቀቀው ክለቡ ስፔናዊውን አሰልጣኝ ዣቪን ወደ ሪያል ማድሪድ ሸኝቶ በምትኩ ኔዘርላንዳዊውን አሰልጣኝ ኤሪክ ቴን ሃግን መሾማቸውን ከደቂቃዎች በፊት ይፋ አድርገዋል። የ55 ዓመቱ አሰልጣኝ ኤሪክ ቴን ሃግ ባየር ሊቨርኩሰንን ለሁለት የውድድር ዓመታት ለማሰልጠን ፊርማቸውን አኑረዋል። አሰልጣኝ ኤሪክ ቴን ሃግ ከማንቸስተር ዩናይትድ ከተሰናበቱ ወዲህ የመጀመሪያ ስራቸው ይሆናል። ከማንቸስተር ዩናይትድ ጋር ያልተሳካ ጊዜን ያሳለፈው ኤሪክ ቴን ሃግ በጀርመኑ ክለብ ምን አይነት ቆይታ ይኖረዋል የሚለው የሚጠበቅ ይሆናል። ሊቨርፑል ለፍሎሪያን ዊርዝ ያቀረበው የመጀመሪያ ይፋዊ ጥያቄ ከ100 ሚሊዮን ዩሮ በላይና ተጨማሪ ክፍያዎችን የያዘ ፓኬጅ ለባየር ሊቨርኩሰን አቅርበዋል። የሁለቱ ክለቦች ድርድር እንደቀጠለ ሲሆን ዝውውሩ በጣም በቅርቡ ለማጠናቀቅ በፍጥነት እየተሰራ ነው። ዊርዝ አስቀድሞ ለሊቨርኩሰን ሊቨርፑልን ብቻ ለመቀላቀል እንደሚፈልግ መግለጹን ፋብሪዚዮ ይፋ አድርጓል። ዣቪ አሎንሶ በሪያል ማድሪድ ኮንትራቱን ተፈራርሟል። ስፔናዊ አሰልጣኝ ዣቪ አሎንሶ በጀርመን አስደናቂ ቆይታን ካደረገ በኋላ ወደ ቀድሞ ክለቡ በአሰልጣኝነት ተመልሷል። አሰልጣኙ በሎስ ብላንኮቹ ቤት እስከ 2028 የሚያቆየውን ውል በይፋ ተፈራርሟል።
ውድ ተመልካቾቻችን የአርትስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር ያብስራ ገዛኝ ቆይታ አድርጌያለሁ። ከቀሪ ጣቢያችን ዝግጅቶች ጋር መልካም ጊዜ ተመኘው።